بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله والله سبحانه وتعالى فقد بزاري وكفت تقنيتنا المالة ከዚህ ጀምሮ ያሉት የተወሰኑ ባቦች የሚያወሩት ለምንድን ነው ማለት ነው? ስለ ተፍሲር التوحيد وتفسير شهادة أن لا إله إلا الله የሚለውን باب يهرس ነው من الشرك ከሽርክ ስለመሆኑ ማለት ነው። ከሽርክ ጭምር ስለመሆኑ ምን ልብሱ الحلقة ቀለበትን ማድረግ። ምን አይነት ቀለበት? ዝም ብሎ ማንኛውም ሰው የሚያደርገው ቀለበት ማለት አይደለም። ማብራሪያ ይመጣል። ወልኸይጢ ክርንም እንደዚሁ ወነሕዊሂማ የመሳሰሉ ነገራቶች ቀለበት ሊሆን ይችላል፣ እዚህ ጋር ክር ሊሆን ይችላል፣ ዛጎል ሊሆን ይችላል፣ ጨሌ ሊሆን ይችላል። ማንኛውም አንገት ላይ ጆሮ ላይ የመሳሰለ ነገር ላይ ይታሰራል። ነገር ግን ለምን ተብሎ ሲታሰር ሊረፍዒል በላኢ በላን ወይንም ጉዳትን ለማንሳት አው ደፍዒሂ ወይም ለመከላከል የደረሰን ጉዳት ያነሳል ብሎ ለማሰብ ሊሆን ይችላል። አው ደፍዒሂ ወይም ለመከላከል ተብሎ ማለት ነው። ስለዚህ ዓላማው ለዚህ ተብሎ ከሆነ ነገር ግን ለበላ ያነሳብኛል ተብሎ ሳያስብ ወይም ደግሞ ችግርን ከላይ ላይ ያነሳብኛል ብሎ ሳያስብ አንድ ሰው ቀለበት ቢያደርግ በእጁ ላይ ክር ቢያስር ሌላም ነገር ማለት ነው ቢያደርግ ከሽርክ ነው ማለት አይደለም ማለት ነው። ይህንን ያዙ። ያ ነው ምን الشرك لبس الحلق والخيط የሚለውን ዝም ብሎ ትርጉም ብቻ ተይዞ ታች ያለውን ሳይታይ ቀለበት ያሰረ ምን ያደረገ ሊያስበል ነው ማለት ነው። መስፈርቱ ግን ምንድነው? ሊረፍዒል በላኢ አው ደፍዒሂ በላን ያነሳል ተብሎ ወይም ደፍዒሂ ይከላከላል ተብሎ ማለት ነው። ደፍዒሂ ማለት ቀብለ ኑዙሊሂ ማለት ነው። ጉዳዩ ከመከሰቱ በፊት ይጠብቀኛል ብሎ ማለት ነው። ረፍዑል በላ የሚባለው ደግሞ ኢዛለቱሁ ባዕደ ኑዙሊሂ በላው ወይም ችግሩ ከተከሰተ በኋላ ማድረግ ያንን ችግር ያነሳል ብሎ ማለት ነው። ይሄ ረፍዑል በላ ይባላል። ደፍዕ የሚባለው ደግሞ ገና ሳይከሰት ማንሳት ማለት ነው። ይሄ ከሽርክ ስለመሆኑ እነዚህ ነገራቶች ማድረግ ማለት ነው። ወቀውሉላሂ ተዓላ የአላህ ስብሓንሁ ወተዓላ ንግግር አስመልክቶ የመጣ ነው ደሊሉ ማለት ነው። ቁል ብለህ በላቸው አፈረአይቱም እስኪ ንገሩኝ አፈረአይቱም ማ ተድዑነ ሚን ዱኒላሂ ከአላህ ስብሓንሁ ወተዓላ ውጪ የምትገዟቸውን የሆኑትን አካላቶች ማለት ነው። ኢን አራደኒ አላሁ ቢዱርን ኢን አራደኒ አላሁ አላህ ስብሓንሁ ወተዓላ ቢገጥመኝ ወይንም አላህ ስብሓንሁ ወተዓላ በእኔ ላይ ቢያደርስ ቢዱሪን በጉዳት አላህ በእኔ ላይ ጉዳትን ቢያደርስ ሀል ሁነ እነሱ ናቸውን ሀል ሁነ እነሱ ናቸውን እነዛ ከአላህ ውጭ የምትጣሩ አካላቶች ካሽፋቱ ዱሪሂ ካሽፋቱ የሚያላቅቁ የሚያድኑ የሆኑ ዱሪሂ ያንን ጉዳት እነዛ ከአላህ ስብሓንሁ ወተዓላ ውጪ የምታመልኳቸው አካላቶች አላህ እኔን በጉዳት ይገጥመኝ እነዛ አካላቶች ይህንን ጉዳት ከላይ ላይ ያነሱልኛል እንዴ? በጭራሽ ደካማነታቸውን አይችሉም።
አው አራደኒየ ይላል። እዚህ ጋ ያላለቀ አያ ነው። አው አራደኒየ ወይም ቢገጥመኝ ቢረሕመቲን በእዝነቱ ደግሞ አላህ በችሮታው ቢለግሰኝ ማለት ነው። ከእዝነቱ ሀል ሁነ ሙምሲካቱ ረሕመቲህ እነዚህ የአላህን ጸጋ እንዳይደርስ ያረጋሉ። ቁል ሐስቢየ አላህ አላህ በቂ ነው በልህ። ዐለይህ የተወከሉል ሙተወኪሉን ዐለይህ የተወከሉል ሙተወኪሉን በእሱ ላይ ወይም በአላህ ላይ የሚመኩ የሆኑ አካላቶች ይመካሉ። ኢብኑ ከሲር ረሒመሁላህ ላ ተስተጢዑ ሸይአን ሚነል አምር ከአላህ ስብሓንሁ ወተዓላ በመጣ በሆነ ጉዳይ ላይ ምንም ነገር ማድረግ አይችሉም። ይሄ ቁል ሐስቢየ አላህ የሚለውን አይ አላሁ ካፊ መን ተወከለ ዐለይህ ማለት አላህ በሱ ለተመኩበት ለሆነ አካል በቂ ነው። ሐስቢየ አላህ ማለት አላሁ ካፊ አላህ በቂ ነው። መን ተወከለ ዐለይህ በሱ ላይ ለተመኩ በሱ ላይ እምነታቸውን ለጣሉ የሆኑ አካላቶች አላህ በቂ ነው። አን ዒምራን ብኒ ሁሴይን ከዒምራን ብኒ ሁሴይን ተይዞ አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ረአ ረጁለን አንድን ሰው አዩ። አንድን ሰው አዩ። ረአ ረጁለን አንድን ሰው አዩት። ፊ የዲሂ በእጁ ላይ ሐልቀቱን ሐልቃ ቀለበት ነገር አለበት ሰውየው ማለት ነው። ይህ ነቢዩ ዐለይሂ ሰላቱ ወሰላም ያዩት ማለት ነው። ፊ የዲሂ ሐልቃ በእጁ ላይ ቀለበት ነገር ሚን ሱፍሪን ከሱፍር የተሰራች የሆነች ማለት ነው። ከክር ነገር የተሰራች ማለት ነው። ፈቃለ ብለው አሉት ነቢዩ ዐለይሂ ሰላቱ ወሰላም ማ ሃዚሂ እቺ ያሰርካት የሆነችዋ ቀለበት ምንድናት አሉት። ምንድናት እቺ ቀለበት አሉት። ቃለ ሚነል ዋሂና ከዋሂና ናት አለ። ዋሂና ማለት ኢርቁን የእኹዙ ሚነል መንኪብ ወፊል የዲ ኩሊሃ ይሄ የሚቆረጥም እንደ ቁርጥማት አይነት በሽታ ነው ወሂና የሚባለው። ይሄ እጅን፣ ትከሻን፣ ጉልበትን እንደዚህ እኛ በተለምዶ ሰውነቴን ቆረጣጠመኝ የምንለው አለ አይደል? እንደዚህ አይነት በሽታ ነው እና ሚነል ዋሂና ከቁርጥማት ትከላከለኛለች ብዬ ያደረኳት ናት። ሚነል ወሂና ፈኢነከ አሉት ነቢዩ ዐለይሂ ሰላቱ ወሰላም አንተ እኮ አሉት ለው ሚተ አይ እቺ ነገር በእጅህ እንዳለች ብትሞት አሉት ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እንዚዕሃ አውጣት አሉት አውጥተህ ጣላት አሉት። ፈኢነሃ እሷ ላ ተዚዱከ አትጨምርልህም ኢላ ወህንን ህመምን እንጂ ሌላ አትጨምርልህም። ነቢዩ ዐለይሂ ሰላቱ ወሰላም አኽበረሁ አነሃ ላ ተንፈዑሁ ነቢዩ ዐለይሂ ሰላቱ ወሰላም እቺ ከቁርጥማት ትከላከለኛለች ብሎ ያደረገው ነገር እንደማይከላከልና እንደማይጠቅም እየተነገረ ስለዚህ እኛም አካባቢ ይኖራል ማለት ነው። የሆኑ እንደ ነሐስ የተሰሩ የሆኑ ብረቶች እነዚህ ሽቦች ምናምንን ያረጋሉ እናቶች ማለት ነው። ከቁርጥማት ከሆነ ነገር ይከላከላሉ ብለው ማለት ነው። ይህን ነገር ለጌጥ ከፈለጉ ለጌጥ ያርጉት እንጂ ይህንን ነገር አስበው ከሆነ ግን ነቢዩ ዐለይሂ ሰላቱ ወሰላም ከልክለዋል ማለት ነው። በል ተضሩሁ ወተዚዱሁ ضዕፈን ማለት ነው።
እቺ ቁርጥማት ትከላከልልኛለች ብለህ ያደረቃት የሆነችዋ ቀለበትህ ትጎዳሃለች፣ በበሽታ ላይ ሌላ በሽታን ትጨምርብሃለች ማለት ነው። ላ ተዚዱከ ኢላ ወህና ህመምን እንጂ ሌላ አትጨምርልህም። ፈኢነከ አንተ እኮ ለው ሚተ ብትሞት ወሂየ ዐለይከ እሷ በእጅ ላይ እንዳለች አንተም ደግሞ እቺ ነገር በሽታዬን ትከላከልልኛለች ብለህ አስበህ አድርገህ እዛው ብትሞት ማለት ነው። እቺ ነገር በእጅ ላይ እያለች ብትሞት ፈኢነከ አንተ ለው ሚተ ብትሞት ወሂየ ዐለይከ እሷ አንተ ላይ ሁና ማ አፍለሕተ አበዳ መቼም ፈላሕ መቼም ነጃህ አትወጣም። ለምን? ሊአነሃ ሽርክ ከሽርክ ትመደባለች። ወልፈላሑ ሁወል ፈውዙ ወዘፍሩ ወሰዓዳ ፈላሕ የሚባለው ማለት ፈውዝ ሰዓዳ ደስተኛ መሆን ስኬታማ መሆን ምን ይባላል? ፈላሕ ይባላል። ይሄንን አታገኙም። ሽርኩ ግን ከየትኛው አይነት ሽርክ ይመደባል? ሽርክነቱ ከየትኛው ይመደባል? ከሽርከል አክበር ወይስ ከሽርከል አስገር? ይሄ ሻሂዱ ሊከላሚ ሷሒቢህ አነ ሽርከል አስገር አክበሩ ልከባኢር ወአነሁ ለም ዩዐዘብ ወፊህ አልኢንካሩ ቢተግሊዝ ዐላ መን ፈዐለ ምስለ ዛሊክ። ረዋሁ አሕመድ ብኑ ሐንበል ዘግበውታል። ቢሰነዲን በሰነድ ላ በእሰ ብሂ ችግር በሌለበት በሆነው ሰንሰለት። ነገር ግን ይህ ሐዲስ መጀመሪያው ምንም እንኳን የኢማሙ አሕመድ ብኑ ሐንበል ዘገባ ቢሆንም አንደኛ ላ በእሰ ብሂ ብሎ ነው የመጣው። ላ በእሰ ብሂ ማለት ምንም ችግር በሌለበት ነው። ምንም ችግር የለውም። ለምሳሌ እንዴት ነህ ምንም አይደለም ካለ የሆነ ነገር አለ ማለት ነው። ጤናህ እንዴት ነው? አሁን ምንም አይለኝም ያለ የሆነ ህመም አለው ማለት ነው። ላ በእሰ ብሂ ምንም ችግር በሌለበት። ነገር ግን ሙሐዲሶች በዚህ ሐዲስ ላይ በሁለት መንገድ ሐዲሱ ضعيف የመጀመሪያው ሐዲሱ ላይ عن عمران ብሎ የመጣው ሙባረክ ኢብኑ ፈዷላ ይባላል። ሙባረክ ኢብኑ ፈዷላ عن عمران ከዕምራን ሰምቻለሁ ይላል። ሐሰን አልበስሪ እዛ የሐዲሱ ሰንሰለት ላይ ያለው ከሙባረክ ኢብኑ ፈዷላ ሙባረክ ኢብኑ ፈዷላ ደግሞ ከዕምራን ማንን ዘሎ? አንድ ሰው ዘሎ ማለት ነው። ሐሰን አልበስሪ ዘሎ። ስለዚህ ለምሳሌ ምን ይባላል? እንዲህ አይነት ሐዲስ እኔ ከሼኼ ቀርቻለሁ። ስለዚህ የኔ ተማሪ ምን ብሎ ሊዘግብ ነው? ከኔ ሼኽ እንደሰማ አድርጎ ማለት ነው። ከኔ ሼኽ አድርጎ እንደሰማ አድርጎ ሊናገር እኔን ዘሎ ማለት ነው። የኔን ሼኽ አያውቅም፣ እኔን ነው የሚያውቀው። ግን እኔን ዘሎ ከሳቸው ምናልባት እኔ ነግሬው ሊሆን ይችላል። ነገር ግን ጀማል ነገረኝ፣ ጀማል ደግሞ ከሼኹ ይዞ ቢባል ማለት ነው። ግን እኔን ዘሎ የኔን ሼኽ ሲዘረዝር ማለት ነው። በዚህ ምክንያት ሙባረክ ኢብኑ ፈዷላ ሙደሊስ ነው። ሐዲስን ከሐዲስ የሚያምታታ የሆነ አካል እና ይህ ሐዲስ ضعيف ምንም እንኳን ሶሒህ ያሉ ቢኖሩም ሐዲሱ ضعيف ለማስረጃነት አያገለግልም። ይህ ሐዲስ ማለት ነው አጭሩ። ማዕናውን በተመለከተ ማዕናው ልክ ነው። ነገር ግን ሐዲሱ ለማስረጃ ይሆናል። ወለሁ አሁንም ከሱ عن ዑቅባ ኢብኒ ዓሚር ከዑቅባ ኢብኒ ዓሚር ተይዞ መን ተዓለቀ ተሚመተን
ተሚማ ይሄ እርዝ እንበለው ያንጠለጠለ የሆነ አካል እንደ አካባቢው ስሙ ይለያል። ፈቀድ አሽረከ በርግጥ ነው። መን ተዓለቀ ተሚመተን እርዝን ያንጠለጠለ የሆነ አካል አይ አለቀሃ ሙተዓሊቀን ቢሃ ፊ ቀልበሁ ፊ ጠለቢ ኸይሪን አው ደፍዒ ሸር። አንድ ሰው የሚንጠለጠልን ነገር አንጠለጠለ። ምንን? ይሄ ተጽፎ የሚሰጡ የመሳሰሉ ነገሮች ማለት ነው። እርዝ ወይንም ኪታብ የሚባል ነገር አንጠለጠለ አንገቱ ላይ። ያንጠለጠለበት ግን አንደኛ ሙተዓሊቀን ቢሃ ቀልበሁ ነው፣ ልቡን አንጠልጥሏል። ፊ ጠለቢ ኸይሪን አው ደፍዒ ሸር። ይሄ አንገቱ ላይ ያንጠለጠለው የሆነ ነገር ግን ምንን አስቦ ነው? አንደኛ ኸይር ያመጣል ብሎ አስቦ፣ ሁለተኛ ደግሞ በሽታን ያነሳል ብሎ አስቦ ከሆነ ማለት ነው ካንጠለጠለ ፈላ ተመላሁ ለሁ አይ ዱዓ አለይህ ዱዓ እርግማን ፈላ ተመላሁ አለይህ አላህ አይሞላለትም። አላህ አይሞላለትም። ይህን ሰው ያሰበው አይሆንለትም ነው። ወመን ተዓለቀ ያንጠለጠለ የሆነ አካል ተሚመተን እርዝን ወመን ተዓለቀ ያንጠለጠለ የሆነ አካል ወድዓን ዛጎልን ማለት ነው። ይሄ ዛጎል የሚባለው ደግሞ ከባህር ላይ የሚወጣ ነገር አለ። ብዙ ጊዜ ልጆች እጅ ላይ ምናምን ይደረጋል። ነጭ እና ከፈን ነገር አለ እና እሱ ወድዓ ይባላል ወይም ዛጎል ይባላል በአማርኛ። ይሄ የኽሩጁ ሚነል በሕር ከባህር ይወጣል። ይሄ አይን ይመስላል፣ አጭሩ አይናችንን ይመስላል። ያው ታውቁታላችሁ ዛጎል ማለት ነው። እሱን ያንጠለጠለ ሰው አሁን ለምን ተብሎ ቅድም ላልናቸው ነገሮች ተብሎ ማለት ነው። ፈላ ወደዐ አላሁ ለሁ አላህ በሽታውን ምን አያደርግለትም? አያነሳም። በሽታው ላይ በሽታ አይ ላ የጅዐለሁ ፊ ወድዐቲሂ ወሱኩን መረጋጋት እርጋታ ቢስ ይሆናል። አሁንም ይሄ ምንድን ነው? ያው ላ የጅዐለሁ ፊ ወድዐቲሂ ወሱኩን ባደረገበት ነገር ላይ እርጋታ የሚባል ነገር የለውም። ወፊ ለፍዝን በሌላ ለፍዝ ወፊ ሪዋያ መን ተዓለቀ ተሚመተን እርዝ ያንጠለጠለ የሆነ አካል ፈቀድ አሽረከ በእርግጥ አጋርቷል። አቡ ሰዓዳት ኢነማ ጀዐለሃ ሽርከን ሊአነሃ አራዱ ዳፊዐ አልመቃዲር አልመክቱባ ዐለይህ ወጠለቡ ደፍዕ አልአዛ ሚን ገይሪላህ አለዚ ሁወ ዳፊዕ። ወደ ሽርክ የወሰዳቸው ነገር ምንድን ነው ከተባለ የመጀመሪያው በዚህ በጻፉትና ባንጠለጠሉት በሆነ ነገር ላይ እምነት መጣላቸው። አላህ ሱብሓነሁ ወተዓላ ማንሳት የሚችለውን በሽታ አንገታቸው ላይ ባንጠለጠሉት በሆነ ነገር ያነሳል ብለው መጠበቃቸው ምን ያደረገባቸው? ከሽርክ መደባቸው ማለት ነው። ወዐን ሑዘይፋ ረዲየላሁ ዐንሁ ከሑዘይፋ ብኑል የማን ተይዞ ኢብኑ አቢ ሓቲም በዘገቡት ማለት ነው። አነሁ ረአ ረጁለን አንድን ሰው አዩት። አነሁ ረአ ረጁለን አነሁ እሱ ረአ አየ ረጁለን የሆነን ሰው አየ። ኸይጡን ክር ያሰረ ሆኖ ማለት ነው። ሚነል ሁማ ሁማ ከተባለ የበሽታ አይነት ነው። ሊደፍዒል ሁማ ማለት ነው። ይህ ሁማ
ወካነ الجهال يعلقون التمائم والخيوط ونحوها لدفع الحمى أنه دخل على مريض يعودوه فلم يسعد له ሁሌ የሚመላለስ የሆነ በሽታ ወባ ሳይሆን እንደ የሚያንቀጠቅጥ የሚበርድ የመሳሰለ አይነት በሽታ ውስጥ ይመደባል። ዞሮ ዞሮ ለበሽታ መከላከያ ብሎ ነው ያደረገው ክሩን ማለት ነው። ፈቀጠዐሁ ቆርጦ ጣለበት። ወተላ አነበበ ቀውሉሁ ተዓላ የአላህ ስብሓነሁ ወተዓላ ንግግርን ወማ ዩእሚኑ አክሰሩሁም ቢላህ ብዙሃኑ በአላህ የሚያምኑ አይደሉም። استدل حذيفة رضي الله عنه بالآية على أن هذا الشرك ይሄ ለሑማ ለተለያዩ በሽታዎች ተብሎ የሚታሰር የሆነ ነገር ሽርክ ለመሆኑ استدل بهذه الآية وما يؤمن أكثرهم بالله ብዙሃኑ በአላህ የሚያምኑ አይደሉም ኢላ ወሁም ሙሽሪኩን እነሱ በአላህ የሚያጋሩ ቢሆኑ እንጂ ፊህ ሲሐቱ ልእስትድላል ዐለ ሽርክ ልአስገር ይሄ ከምን ይመደባል ነው? አሁን ከሽርክ አልአስገር ከእስልምና የማያወጣው ማለት ነው። ቢማ አንዘለ ላሁ ፊ ሽርክ ልአክበር ይሄንን አያ ተጠቅመ ባቡን ይህ ርዕስ ነው። መን ጃአ የመጣ የሆነ ፊ ሩቃ ሩቃን አስመልክቶ ሩቃ ያው ሲባል እንሰማለን። ሩቃ ወተማኢም እንደዚሁም ቅድም ተማኢም ይሄ የሚንጠለጠሉ የሚደረጉ ነገሮች ማለት ነው። ስለ እነዚህ የመጣ ፊ ሶሒሕ በሶሒሕ በሆነ ዘገባ ፊ አሶሒሕ አልቡኻሪ ማለት ነው። عن أبي بشير الأنصاري رضي الله عنه كأبي بشير الأنصاري يتيازيه أنه كان مع النبي صلى الله عليه وسلم في بعض أسفاره فأرسل رسوله أنه كان نبأ مع رسول الله صلى الله عليه وسلم فالله ملكتني عليه الصلاة والسلام قال نبأ في بعض أسفاره ከመንገዶች ወይንም ከጉዞዎች በአንዱ ጉዞ ላይ ማለት ነው። ከጉዞዎች በአንዱ ጉዞዎች በተለያየ ጉዞ አብሮ ሄዷል ማለት ነው። ፈአርሰለ ረሱላን መልእክተኛ ተላከ። ማነው እሱ? ዘይድ ብኑ ሓሪሳ መልእክተኛ ተደርጎ ተላከ። ይሄ روى ذلك الحارث بن أبي أسامة في مسنده يا ملكتنيا تدرجو يتلاكو مع النور زيد بن حارثة ملكتنيا تدرجو تلاكو ألا يبقين في رقبة بعير ألا يبقين عندك أرمال እንዳይቀር ምን በዒሪ ረቀበቲ በዒሪ በግመል ትከሻ ወይም በግመል አንገት ላይ እንዳይቀር ምን ቂላደቱ ሚን ወተሪን ቂላዳ ይሄ ምንድን ነው? ቂላዳ ማለት يؤخذ الأول ما روى عن مالك أنه سئل عن القلادة فقال ما سمعت بكراهتها إلا في الوتر አንገት ላይ የሚንጠለጠል ከቆዳ የተሰራ የሆነ ነገር ይህን እንዳይቀር ማለት ነው። አው ቂላደት ወይም ደግሞ
ቂላዳው ብቻ ማለት ነው። ኢላ ቁጢዐት የተቆረጠች ቢሆን እንጂ ቆርጣችሁ ጣሉት ይሄንን ማለት ነው። በገዊ ፊ ሸርሒ ተእዊል ማሊክ አምሩሁ ዓለይሂ ሰላቱ ወሰላም ቢቀጥዒል ቂላዳ ዐላ አነሁ መን አጀለል ዐይን ከዐይን ተብሎ የሚዳረግ ስለሆነ ወዛሊከ አነሁም ካኑ የሹዱነ ቲልከል አዋቲር ወተማኢም ወዩዓሊቁነ ዐለይሃ በግመሎቻቸው ላይ ለዚህ ተብሎ ይታረስ ነበር ይደረግ ነበር ለዐይን ለመሳሰሉ ተብሎ ማለት ነው። አቡ ዐቢድ ካኑ ዐረብ የቅሊዱነ ልኢብል ልአውታር በዚህ በግመሎቻቸው ላይ ይሄ ከተለያየ ቆዳ ነገር የተሰራ የሆነ ነገር ያረጋል። ሊአላ ተሲበሐ ልዐይን ዐይን ወይንም ይሄ ዐይነናስ እንዳያገኛቸው ተብሎ አስበው ማለት ነው። ፈአመረሁም ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አዘዟቸው ቢኢዛለቲሃ በማስወገድ ለምን ኢዕላመን ለሁም ቢአነ ልአውታር ላ ተሩዱ ሸይአ ይሄ የሚንጠለጠል አውታሮች ምንም የማይጠቅሙ መሆናቸውን ከመንገር ጋር ማለት ነው። እዛ ይሄ ግመል አንገት ላይ የሚታሰር ከዐይነናስ ተብሎ ያለውን ነገር በሙሉ ኳኳኳ እያለ የጮኸውን ነገር በሙሉ አስቆረጡት ማለት ነው። ወዐን ኢብኒ መስዑድ ረዲየላሁ ዐንሁ ከኢብኑ መስዑድ አብዱላህ ኢብኑ መስዑድ ተይዞ ቃለ ብለዋል ሰሚዕቱ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሲሉ ሰምቻለሁ። ኢነ ሩቃ والتمائم إن الرقى وهي التي تسمى العزائم وخص منه الدليل ما خلا من الشرك فقد رخص فيه رسول الله صلى الله عليه وسلم من العين والحين إيه من أين رقى كتبال هي التي يستعان فيها بغير الله كالله تيبتا ባለ አካል የታገዘ በሆነ ነው እንጂ ሩቃ ምን አለው ደሊል አለው ጃኢዝ ወተማኢም እንደዚሁም ደግሞ ይሄ ተማኢም ማለት ነው ቅድም ያልኩት ይሄ ሸይኡን ዩዓለቁ ዐለ ልአውላድ ዐን ልዐይን በልጆች አንገት ላይ የሚታሰር የሆነ ከዐይነናስ ከቡዳ ከመሳሰሉ ነገሮች ይጠበቃል ተብሎ አንገት ላይ የሚታሰሩ ነገሮች ነው። ሊደፍዕ ልዐይን ማለት ነው። ሃዛ መንሒይ ዐንሁ የተከለከለ ለምን? ሊአነሁ ላ ዳፊዕ ኢለላህ ከአላህ ውጪ ማንም ያንን ዐይነናስ ከመከሰቱም በፊት ከመከሰቱ በኋላ የሚያነሳ የለም። እዛ ይሄ ልጆች ላይ ብዙ አይነት ገመድ ያንጠለጥላሉ ሙስሊሞቹ ሳይቀር ማለት ነው። የተለያየ የተሰፋ ይሄ ከቡዳ ይሄ ከዐይነናስ ምናምን ይህ አይነት ነገር በሸሪዓችን ላ ዳፊዕ ኢለላህ ከአላህ ውጪ በሽታን የሚያነሳ ያንን ነው ተማኢም የሚባለው የሚንጠለጠል ማለት ነው። ለዐይነናስ ተብሎ እሱም ምንድን ነው ይመጣል። ወተውሊያ ሌላኛው ይሄ ከተከለከሉት ነጥቦች አንዱ ተውሊያ هي شيء يصنعونه يزعمون أنه يجيب المرأة إلى زوجها والرجل إلى المرأة ይሄ ቲዋላህ የሚባለው እንደ መስተፋቅር አይነት ነገር ባል ሚስቱን እንዲወድ ሚስት ባሏን እንድትወድ ያደርጋል ተብሎ የሚታሰብ ነገር ይሄ ቲዋላህ ማለት ነው። በአሁኑ አጠራር መስተፋቅር ብንለው ይገልጸዋል። ይህንን ኢብኑ መስዑድ ነው ቲዋላ የሚለውን ያብራራው። ሰዎች ባል ሚስቱን ያዋዳል፣ ሚስት ባሏን ያዋዳል ተብሎ የሚያንጠለጥል ነገር የሚደረግ ነገር ሽርኩን ይህ ሽርክ የማይወድን ባል ይወደኛል ብሎ ማስጠጋት ምን ይባላል? ምንስ ይጠቅማል?
አንድ ወንድስ የማትወደውን የሆነችን ሚስት በግዴታ በተለያየ መንገድ እንድትወደው ማድረጉስ ምን ያደርጋል? ካልወደደ ጥሎ መሄድ ነው። ከወደደ መቀመጥ፣ ሌላ ጣጣ የለም ማለት ነው። እና ሽርክ ነው። ረዋሁ አሕመድ ወአቡ ዳውድ ኢማም አሕመድ ብኑ ሐንበልና አቡ ዳውድ ይህንን ሐዲስ ዘግቡታል። ወአን ዓብደላህ ብኒ ዑከይም ከዓብደላህ ብኒ ዑከይም ተይዞ ረዲየላሁ ዐንሁ መርፉዕ ነው ሐዲሱ። መርፉዕ ማለት ያው አን ነቢይ ሰለላሁ ዐለይሂ ወሰለም የሚለውን ተዘሎ ከነቢዩ ዐለይሂ ሰላቱ ወሰላም ተይዞ መን ተዓለቀ ሸይአን አንዲትን ነገር ያንጠለጠለ የሆነ አካል የሆነች ነገርን ያንጠለጠለ የሆነ አካል ውኪለ ኢለይህ ወደ እሷ መመካቱና እሷ ላይ ልቦናውን መጣሉ በእሷ መመካቱ አይቀሬ ነው። እዛ የሆነ ነገር ያድናል ብሎ እጅ ላይ ማረግ፣ አንገት ላይ ማሰር ምን ያመጣል? ይሄ ነገር ነው በሽታን የሚያነሳልኝ ተብሎ ወደዚህ ወደ ተንጠለጠለው ነገር ላይ ያደርጋል። ስለዚህ ፈተወከሉ ኢንኩንቱም ሙተወኪሊን በአላህ ላይ የምትመኩ ከሆነ በአላህ ላይ ነው ተመኩ የተባለው። ስለዚህ ሰውየው ወደ አንጠለጠለው ነገር ይመካል። ለዛ ተው ነው። ረዋሁ አሕመድ ብኑ ሐንበል ዘግበውታል። ወቲርሚዚ ኢማም ቲርሚዚም እንደዚሁ ዘግበውታል ማለት ነው። የዛሬው ደርሳችን እዚህ ጋር ያበቃል። ሀዛው ቢላሂ ተውፊቅ። አሰላሙ አለይኩም።